ገናም ደግሞ አንዱን አቅጣጫ መንገድ ማሳየት ከስተቱ መመለስ መምከር ይቻላል። ፍርድ ግን መፍረድ የሚችለው ኃጥነ ጻድቅ ነህ የማን ድርሻ ነው? የማን ድርሻ ነው? የእግዚአብሔር። ስለዚህ ስለ ሰው ተጠምደን ስናወራ የምንውል ሰዎች ሰውን ኃጢአተኛ አድርገን ስለ ሰው ኃጢአት ብቻ እያወራን ራሳችን ያጸደቅን ሰዎች ትክክለኛ መንገድ ስላልሆነ ንስሐ መግባት መመለስ ያስፈልጋል ማለት ነው። በተለይም በዚህ በጾም ሰዓት የጾም ዓላማው ምንድነው ከተባለ ቀጥታ ጾም ሰፊ ትርጓሜ ያለው እንደው ቀጥታ የተለመደው ትርጓሜው ከተለያየ ከምግብ መታቀብ፣ መጠበቅ፣ መከልከል የሚል ለተወሰነ ጊዜ ራስ የተወሰነ ሰዓትና ጊዜ መከልከል የሚል ትርጓሜ ቢኖረው ከዚህ ውጭ ግን እውነተኛው ትርጓሜው ጾም ሲተረጎም ምን ማለት ነው ከተባለ እግዚአብሔርን መፍራት ነው። ሌላ ትርጉም የለውም። ምን ማለት ነው? ጾም ምንድነው? ማንን መፍራት? ትክክለኛ ጾምን የሚወክለው ትርጓሜ በቤተክርስቲያን ሊቃውንት አባባል እግዚአብሔርን መፍራት፣ ለእግዚአብሔር መገዛት ማለት ነው። ሌላ ነገር የለውም። አሁን ሰው ጾመ አልጾመ ለእግዚአብሔር የሚጨመርለት የሚቀነስለት ክብር የለም። አለ እኛ ጾመን አሁን ምን እንጨምርለታለን ለእግዚአብሔር? ምንም። እኛ ስለበላን ምን እንቀንስበታለን ለእግዚአብሔር? ቅድም መምህራችን ስለ ጸበለስ ሲያስተምሩን ነበር። ብላ ብሎ ያዘዘው አለ፣ ብላም አትብላም ያለው አለ፣ እንደገናም ደግሞ አትብላም የተባለ ሶስት አይነት ትእዛዝ ነው በዚያ ኦሪት ዘፍጥረት ምዕራፍ 3 ላይ ያለው ማለት ነው። ከዚህ መካከል መመሪያው አትብላ የተባለው ዋናው መሰረታዊ ነገሩ አዛዥና ታዛዥ ፈጣሪና ፍጡር ጌታና ባሪያ ሊታወቅ ምልክት ነው እንጂ እንጨት በላ አልበላ አዳም የእግዚአብሔር ክብር አይቀነስም አይጨመርም። በመብላቱ የእግዚአብሔር ክብር አይቀነስም፣ ይቀነሳል። እንጨት ተበልቶ የሚቀነስ ክብር የለውም እግዚአብሔር። ቅጠል ስለተበላ ቅጠል ባለመብላትም ደግሞ የሚጨምርለት ክብር የለም። ግን ምንድነው ከተባለ ጸበለስ ሲተረጎም አዛዥና ታዛዥ ፈጣሪና ፍጡር በምን ይታወቅ? በጸበለስ አስቀመጠ ደንበር። ይህንን ከተላለፍክ ሞታለህ አሉ ነገረው። አሁንም ጾምን እዚያ ጋር ሊቁ ሲተረጉመው ጾም ማለት እንደ ጸበለስ ነው አለ። ጾም ያለው እግዚአብሔር ለሱ መገዛታችን የሚታወቅበት መንገድ ጾም ይባላል። ፍጡር መሆናችን፣ ታዛዥ መሆናችን፣ አገልጋይ መሆናችን፣ እግዚአብሔርን ማክበራችን የሚታወቅበት አንዱ መንገድ ዋነኛው ምንድነው ቢባል ጾም ይባላል። ሌላው በዚህ ስር ነው። ጸሎትም እዚህ ጋር አለ፣ ምጽዋትም እዚህ ጋር አለ፣ ፍቅርም እዚህ ጋር አለ። በጾም ስር እነዚህ ሁሉ ይካተታሉ፣ መልካም ስራዎች የሚባሉት ማለት ነው። ስለዚህ አሁንም ስነ ምግባር ነው ስንል እንዳይፈረድባችሁ አትፍረዱ። ያንን ተላልፋችሁ ከፈረዳችሁ ግን በሰፈራችሁ በቁና ምን ይላል? ይቀጥላል ወንጌሉ። ስነ ምግባር ነው። ምንድነው የኛ ድርሻ? መፍረድ ነው። መምከር ከተባለ የኛ ድርሻ መምከር፣ የኛ ድርሻ ማስተማር። እህቴ ተሳስተሻል፣ ወንድሜ ተሳስተሃል፣ ህጉ እንደዚህ አይደለም፣ እግዚአብሔር ይቀየማል ብሎ ማስተማር ይቻላል። ግን እኛ ራሳችን ገነት አስገቢ፣ እኛ ራሳችን ሲኦል የምናስወጣ ከሆነ ግን ስህተት ነው። የማን ስራ ስለሆነ ነው? አዎ ድርሻን አውቆ መኖር ነው አንድ ማለት ነው። ይህንን የሚያስረዳን ማለት ይቀጥልና እዚያ በኋላ በዝርዝር ሲናገር ብዙ ሐሳውያን ይመጣሉ፣ ነብይ ላይ ይመጣሉ፣ ግን ውሸታም ናቸው። ከኔ በኋላ የሚመጣ ነብይ የለም። ያልኳችሁን ሕጌን ጠንቅቃችሁ ብቻ በሕግና በሥርዓት ኑሩ። ተደምድሟል። ትንቢተ ነቢያት በቅዱስ ገብርኤል ስብከት ተደምድሟል፣ ተረጋግጧል። እስከዚያ ድረስ ተናግረዋል ነቢያት። የእነኛን ትምህርት አድምጣችኋል፣ ተስፋ መስቀሉ ሰምታችኋል፣ ትንቢቱን ሰምታችኋል። በዚያ ጸንታችሁ እንደገና አዲስ ኪዳን እኔ ደምድሜዋለሁና ቀጥሉ፣ ይህንን ወንጌሉን ተግባር ላይ አውሉ፣ ሌላ ነቢይ አትፈልግ ነው እያለ ያለ። ዛሬ በየሰፈሩ ነቢይ ላይ መንገድ ጠባቡ መንገድ ምንድነው ሲባል ሲተረጎም ሃይማኖት ነው። በየትኛውም የመጽሐፍ ቅዱስ ብሉይ ኪዳን ሆነ አዲስ ኪዳን በየትኛውም የመጽሐፍ ቅዱስ ሐሳብ መንገድ ሲተረጎም ቀጥታ ሃይማኖት ነው። እየሰማችሁ ይሄን ምንድነው? በየትኛውም መጽሐፍ በየትኛውም ማስተምሮ መንገድ ካለ መጽሐፍ ቅዱስ ምንድነው እያለ ነው? ሃይማኖት ነው ማለት ነው። ስለዚህ ሰፊ መንገድ ያለ የማይጠቅም ሃይማኖት አለ ማለት ነው። አምልኮ ተጣዖት አለ፣ ይሄ ዳንኪራ መርገጡ አለ። ዝም ብሎ ተመጣው ጠባብ መንገድ ለምን ተባለ? ለምን ሰፊ መንገድ ሃይማኖት አልተባለም ከተባለ ለስጋ ስለማይመች ጠባብ መንገድ ነው። ጠባብ መንገድ ያጨናንቃል አይደል? እንደፈለግን አንሆንም አይደል? አስቡ። ስለዚህ ሃይማኖትም እንደፈለግን ነው አያደርግም። የስጋ ምኞትን አይፈጽምም፣ አያስፈጽምም። ምን ሃይማኖት ጠባብ መንገድ የተባለ ምክንያቱም
ስጋ ጧት ተነስቶ መብላት ይፈልጋል። ሃይማኖት ጾም ይላል። ጠባብ ምግብ እየሰማችሁ ይሄ ስጋ ምን ይፈልጋል? ጧት ተነስቶ እንቅልፋችን እንደተነሳን ወደ ምግብ ነው የሚመራን አይደለ? ሃይማኖት ደግሞ ምን ይላል? ጠባብ ምግብ ነው፣ እንደፈለግን አያደርግም። አያችሁ፣ ስጋ ዝም ብሎ መዋል እረፍት ይፈልጋል። ሃይማኖት ስገድ ይላል። አያችሁ፣ ስጋ መጣላት ይፈልጋል፣ እንደፈለገ ነው የሚሆነው። መጋጨት ይፈልጋል። ሃይማኖት ምን ይላል? ተፋቀር ይላል አይደል? ሃይማኖት በፍቅር ነው የሚለው። ከወንድም ጋር ቢቻል ከሌላው ጋር ከማንም ጋር ነው። በነገራችን ላይ ፍቅር አይገደብም። በሃይማኖት አይገደብም፣ በሰፈር አይገደብም፣ በመንደር አይገደብም፣ በቋንቋ አይገደብም። ፍቅር ሁሉን እንዲያደረገ ሰማይና ምድርን ያስተሳሰረ ምንድነው ቢባል ፍቅር ነው። እግዚአብሔር ከሰማይ ወረደ፣ ሰው ሆኖ ወደዚህ ምድር መጣ፣ ቀራንዮ ተሰቀለ። ህዝብ አሕዛብ፣ ሰው መላእክት፣ ሰው እግዚአብሔር፣ እነኚህ መስተጸራረ ሰባቱ መስተጸራረ ነፍስና ስጋ የሚባሉ ሁሉ አንድ የሆኑት በምንድነው ከተባለ በፍቅር በሚባል ማሰሪያ የታሰሩ። ስለዚህ ሃይማኖት ይሄን ነው የሚለው። ስጋ መጣላት ይፈልጋል፣ ሃይማኖት ተፋቀር ነው የሚለው። ጠባብ መንገድ ተባለ። አያችሁ፣ ስጋ ለራሱ ብቻ ጎተራ ማከማቸት ይፈልጋል። ገንዘብ መሰብሰብ ይፈልጋል። ማከማቸት ነው፣ መሰብሰብ ነው የሚፈልገው። ሃይማኖት ደግሞ ምን ይላል? መጽውት ይላል፣ ከፍለህ ስጥ ይላል። ምን ይላል? ከፍለህ ስጥ ይላል አይደል? ለወንድምህ ስጥ፣ ለእህትህ ስጥ፣ ብቻህን አትብላ፣ አታካብት። ጎተራው አብሮ አይሄድም፣ ትሞታለህ። አብሮ የሚሄድ ብዙ ህንፃ ብትገነባ አብሮ አይሄድም። አንድ ሳጥን አብሮ ሊሄድ ይችላል ወደ መቃብር ሲሄድ፣ ያም እዚያው ትል በልቶት በስብሶ ነው የሚቀረው። እኛን ከምንም አይድንን። በወርቅ ሳጥን ተቀበረ፣ በእንጨት ተቀበረ፣ መሬትም ተቀበረ፣ ያው መሬት ነው። ሁሉም የመሬት አካል ነው። እዚያው ይበሰብሳል፣ ይቆራረጣል። ስለዚህ ሰማያዊ የሆነ ቤትህን ስራ፣ የማያልፈውን ቤትህን ስራ መጽውት እያለ ይላል። ስለዚህ ሃይማኖት ይህን ስለሚያልጠባብ መንገድ የተባለው በዚህ በጠባቡ መንገድ ሂዱ እንተ ተወስዱ ውስተ ሕይወት ነው። እንተ ጠባብ አንቀጽ አለ። በጠባቡ መንገድ ግቡ ወይም በር ግቡ አለና ወንተ ጠባብሰ አንቀጽ ተወስድ ውስተ ሕይወት። ያቺ ምን ታደርጋለች? ጠባቧስ መንገድ ምን ታደርጋለች ካላችሁ ወደ ሕይወት ትወስዳለች። ያኛው ግን ውስተ ሀጉል ነው፣ ወደ ጥፋት ትወስዳልና በሰፊው መንገድ ምን አትበሉ። በየትኛው መንገድ ሄዱ? በጠባቡ መንገድ። በእምነት እንድንኖር እግዚአብሔር ይርዳል። አዎ እምነቱ የሚፈቅደው ስራ ለስጋችን ስለሆነ ጠባብ መንገድ ተብሏል። እምነታችን ማለት ነው። ይቀጥልና ይህን እየዘረዘረ ከመጣ በኋላ መጨረሻ ላይ ቁጥር 24 ጀምሮ ስታነቡ እንዲላል ወኩሎኬ ሰሚዖ ቃሌ። ከላይ የዘረዘረው የሥነ ምግባር ትምህርት ሰምቶ ክርስቲያን የሆነ ሰው የሚያምንብኝ አለ መድኃኒዓለም የእነኚህን ስነ ምግባር ትምህርቶች እኔ እንዳስተማርኩ አምኖ ተቀብሎ ስራ ላይ የሚያውላቸው የሚተገብራቸው ወደ ተግባር የሚቀይር ምእመን ካለ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮክ። በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። እስኪ በሉ የሰማውን ቃል በሉ እስኪ የሰማውን ቃል ተግባር ላይ የሚያውል ምእመን በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። በምን ላይ ቤቱን የሰራለ? ጥልቅ መሰረት ማለት አርቆ ቆፍሮ ማለት ነው። ሁለት አይነት ቤት ሰሪዎች አሉ። አንዱ በደንብ አድርጎ አርቆ ቆፍሮ በጥልቅ መሰረት ላይ ቤቱን ይገነባል። ያ ልባም ሰው ይባላል። አንዱ ደግሞ የይድረስ ቤት ባሸዋ ላይ ዝም ብሎ ጫር አድርጎ ቤቱን የሚሰራ ሰው አለ አይደለም? ሁለት አይነት ቤት ሰሪዎች አሉ። ሁለት አይነት ቤት አለ ማለት ነው። ግን ፈተና አለባቸው ሁለቱም ቤቶች ማለት ነው። ያ በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። የእግዚአብሔርን ቃል ሰምቶ የሚተገብር ሰው ካለ ማለት ነው። ጾም ሲባል የሚጾም፣ ጸልይ ሲባል የሚጸልይ፣ ንስሐ ግባ ሲባል ንስሐ የሚገባ ሰው ካለ፣ ይሄ የእግዚአብሔርን ቃል ወደ ስራ የሚቀይር ካለ፣ ሰፊውን ጎዳና መንገድ ትቶ በጠባቡ መንገድ በእምነቱ ጸንቶ የሚኖር ሰው ካለ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮክ። በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። ነፉ ነፋሳት ነፈሱ፣ ዘንሙ ዝናማትን ዘነሙ፣ ወውሕዙ ወሐይዝ ጎርፎችም ጎረፉ፣ ወገፍዕዎ ለውእቱ ቤት ቤቱን ገፉት፣ ወይ ወድቀ ውእቱ ቤት ያ ቤት አልወደቀም። ምን አላለ? ምን መጣበት ፈተና ቤቱ ላይ? እስኪ ንገሩኝ። አንደኛ ነፋሳት ምን አሉ? አውሎ ነፋስ ተነሳ።
ነፋስ ጋር ተያይዞ ደግሞ ዝናብ ዘነበ። ዝናቡ ደግሞ ምን አስከተለ? ጎርፍ መጣ። ሶስት ነገሮች ተባበሩበት። ምኑ ላይ? ቤቱ ላይ ተባብረው ቤቱን መቱት፣ ቤቱን ገፉት። ቤቱ ግን ምን አላለም? በምን ላይ ተሰርቷልና? በአለት ላይ፣ በጥልቅ መሰረት። አለት ማለት ጥልቅ መሰረት ነው። ኮኮ ያው ግዙ ነው። ወደ አለትን ደግሞ መሰረት ወይም ጥልቅ መሰረት ብለን እንተረጉመዋለን። ስለዚህ በዚያ ላይ ስለተሰራ ጎርፉም ነፋሱም ጎርፉንና ውሃውን አንድ እናድርገውና ዝናብና ጎርፉ አንድ ነው። ነፋስም ዝናብም ዘነበ፣ ቤቱን ገፋው። ቤቱ ግን ምን አላለም? ምን ስለሆነ? በጥልቅ መሰረት ላይ ወይም በአለት ላይ ቤቱ ምን ስላለ? ስለተመሰረተ ስለተሰራ መቋቋም ቻለ ማለት ነው። በተቃራኒው ይቀጥልና ወኩሎኬ ሰሚዖ ቃሌ ዘይገብሮ፣ ቃሌን ሰምቶ ስራ ላይ የማያውል ሰው ሚመን ካለ ግን ተምሮ የማይተገብር ሰው ካለ ሰምቶ ወደ ተግባር ለመቀየር መንፈሳዊ አክሳይሶ የማያደርግ ሰው ካለ ይመስል ብእሴ አብደ ሰነፍ ሰውን ይመስላል አለ። ዘሐነጸ ቤቶ ዲቦታ ባሸዋ ላይ ቤቱን የሰራ ያ ሰነፍ ሰው ልባም ሰው በመሰረት ላይ ማለት ላይ ይሰራል። ሰነፍ ሰው ደግሞ በምን ላይ ይሰራል? ስለዚህ ሃይማኖቱን አውቆና ተረድቶ የማይኖር ሰው፣ የእምነቱን ስርዓትና ሕግ የማይጠብቅ ሰው፣ ሰፊውን መንገድ ትቶ በጠባቡ መንገድ የማይጓዝ ሰው ካለ ባሸዋ ላይ የተሰራ የሰነፍ ሰው ቤት ነው አለ። ያው ነፋስ ነፈሰ፣ ጎርፍ ጎረፈ፣ ዝናብ መጣ፣ ገፍ ጎለውት ቤቱን እንደዚያኛው ቤት ተባብረው ገፉት፣ ወወድቀውት ቤቱ ወደቀ ነው የሚለው። ምን አለ? ምን ስለሆነ? ባሸዋ ላይ ስለተሰራ መቋቋም አልቻለም። እንደው መውደቁ ብቻ እስመ ተሳረረ ዲበ ሆፃ ባሸዋ ላይ ተሰርቷልና ወደቀ አለና እንደው መውደቅ ብቻ አይደለም፣ ወድቀቱ ሰኮነ አብዬ አባይ አወዳደቁ ጭራሽ የከፋ ሆነ ነው የሚለው። መውደቅ ብቻ አይደለም፣ አወዳደቁ ምን ሆነ? የከፋ ሆነ። ይሄ ያው ትምህርት ሃይማኖት ቢሆንም ከላይ የሥነ ምግባር ጉዳይ ይዘረዝርና ሰው ሁልጊዜ ወንጌል የሚሰበከው ቅዳሴ የሚቀደሰው ማህሌት የሚቆመው ዓላማው ምንድን ነው ከተባለ የሚወድቅ ሳይሆን የማይወድቅ ቤት ለመሆን እንድንሆን ነው። ሌላ ነገር የለም። በዚህ በጥልቅ መሰረት ላይ በእግዚአብሔር ቃል እምነታችን አውቀና ተረድተን እንኖር ዘንድ በሥነ ምግባር የተደገፈ ሃይማኖት እንዲኖረን ዓላማው ይሄ ነው ማለት ነው። አያችሁ፣ ያ ቤት ምን አላለም? እግዚአብሔር የማይወድቅ ቤት ያድርገን። አዎ ይህ እንግዲህ ያው ሃይማኖት ነው ብያቸዋለሁ። ጥልቅ መሰረት የተባለው እምነት ነው፣ ሃይማኖታችን። ይህ አለቱ የተባለው ጥልቅ መሰረቱ ሃይማኖታችን። ቤት የተባለው ደግሞ እኛ የሰው ልጆች ነው። እየሰማችሁ ነው። መሰረቱ ምንድን ነው አልኳችሁ? ሃይማኖት ነው ሲተረጎም። ቤት የተባለው ማን ነው? እኛ የሰው ልጆች ነው። በእምነት የምንኖረው እኛ ቤት እንባላለን። እምነታችን መሰረት የተባለው አያችሁ፣ በእምነት የሚኖር ሰው ማለት ነው። በጥልቅ መሰረት የተሰራ ቤት ማለት ነው። በእምነት የሚኖር ሰው። ነፋስ የተባለው ሊቃውንት ሲተረጉሙት አጋንንት ናቸው። ነፋስ አይታይም ግን ይማታል። አያችሁ፣ ግን ይገፋል፣ ይታገላል፣ ይጥል። አጋንንት አናያቸውም ግን ይታገሉናል፣ እንቅልፍ የላቸውም። አያችሁ፣ መላእክት ተፈጥሯቸው የመላእክት ተፈጥሮ ስለሆነ እግዚአብሔር ሁሉን ነገር ሲነሳቸው ረቂቅነታቸውን አልነሳቸውም ብሏል ሊቁ ኤጲፋኒዎስ። ረቂቅነታቸውን አልነሳቸውም። መላእክት እንደ መላእክት ተፈጥሯቸው መላእክት ነው። አጋንንትም እንደ መላእክት ረቂቃን ናቸው፣ አይታዩም። ነገር ግን ረፍት የላቸውም። ጥንተ ጠላት ናቸው። እኛ ጋር ዘወትር ይገፉናል። ከሃይማኖታችን እንድንወጣ እግዚአብሔር እንድንክድ በተለያየ መንገድ ፈተና የሆኑ አጋንንት ይታገሉናል። ነፋስ የተባሉ አጋንንት ናቸው። ጎርፍ የተባሉ ደግሞ ከእምነታችን አስወጥተው ሌላ ቦታ ሊጥሉን የሚፈልጉ መናፍቃን ናቸው። ብዙ ጊዜ ጎርፍን ማይበልን ምን ያባብሰዋል? ነፋስ አይደለ? ነፋስ ማይበል ያስነሳል፣ ያናጉጣል። ጎርፍ ማይበል እንደሚያስነሳው አጋንንት በመናፍቃን ላይ አድረው ይከራከሩናል። እኛን ለመጣል ይታገላሉ። የምታዩት ነው። በየአቅጣጫው ማይፈሩ ያስተማሩ የገነቡ እነኛ አባቶቻችን ናቸው። የእነሱ ውጤት እኛን እስከዚህ ያስቀጥሉናል ማለት ነው። በእኛም ዘመን ስንመጣ ፈተና አለ። በየአቅጣጫው ፈተና። ነፋሳት አጋንንት ረፍት የላቸው። መናፍቃን ዝናባትና ወይም ዝናብና ጎርፍ የተባሉ እንቅልፍ የላቸው። እኛን ይጋፉናል በየመንገዱ በየሰፈሩ። መሰረት ላይ መሰራት ማለት ሃይማኖትን ማወቅ ያስፈልጋል። አውቆ በስነ ምግባር መጽናት ያስፈልጋል። በምን መጽናት ያስፈልጋል? በስነ ምግባር፣ በእምነት። በስነ ምግባር ደግሞ እንድንጸና እምነት ያስፈልጋል። መሰረቱ እምነት ነው። አያችሁ፣ ምንድነው መሰረቱ?
እምነት ነው መሰረቱ። በእምነት መሰራት እንግዲህ ወደ ማቴዎስ ወንጌል ይሄ ምዕራፍ 7 ቁጥር 24 ጀምሮ ያለው ወደ ማቴዎስ ወንጌል ምዕራፍ 16 13 ጀምሮ ደግሞ እዚያ ላይ እናገኘዋለን። ጥሩ እንደዚያ ከሆነ የኛ እምነት ትክክል ነው እንላለን አይደል? እየሰማችሁኝ ነው? ምንድነው የኛ እምነታችን? አንጠራጠርም አይደል? የለም ይጠራጠር የለም አይደል? እኛ ውስጥ የለም አይደል? በውጭ ይኖራል ብዙ፣ በበረት ውስጥ የሌለ በግ አለ በጣም ብዙ። ግን በትክክል እምነታችን የኛ ነው ስንል እስኪ ነው ለዚህ ለእምነታችን ትክክለኛ ምስክርነት የመጀመሪያው ሰው የሰጠው ማን ነው? እስኪ ንገሩ። እግዚአብሔር ይስጥልኝ፣ ቅዱስ ጴጥሮስ። እሺ ጴጥሮስ ምስክርነት ሲሰጥ ደግሞ እውነተኛ ለመሆኑ ያረጋገጠው ማን ነው? እስኪ ንገሩ። ክርስቶስ፣ ኢየሱስ ክርስቶስ ነው መድኃኒዓለም። አያችሁ፣ ይህንን ነው መረዳት ያለብን። ወደ ማቴዎስ 16 ቁጥር 13 ላይ ውሰዳችሁ። ወአመቦአ እግዚእ ኢየሱስ ሀገረ ቂሳርያ ወይም በጽሐፍ ማለት ይቻላል፣ ዘይቤ መቀያየር ነው። ወአመበጽአ እግዚእ ኢየሱስ ሀገረ ቂሳርያ ዘፊልጶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም አካባቢ ሲያስተምር ቆይቶ በቅፍርናሆም ከተማ በዚያም እንደገና ህብስትን በምድረ በዳ አበርክቶ ለሚመናን ከመገበ በኋላ ያን ድንቅ ሥራውን ከገለጠ በኋላ ወደ ቂሳርያ ሀገር ፊልጶስ ሐዋርያው ተወልዶ ያደገበት ቦታ ወደ ቂሳርያ ምድር ጌታችን ሄደ ይላል። ወደ ቂሳርያ ሀገር ሂዶ በዚያ በደረሰ ጊዜ ሐዋርያትን ደቀ መዛሙርቱን አንድ ጥያቄ ጠይቋቸው ነበረ። ለምን ቢባል ዓለም ላይ ያለው የሃይማኖት ውዥንብርን ለማጥራት ነው። ኦርቶዶክስ ተዋሕዶ ብለን እኛ ትክክል ነው እምነት ብለን ስንከራከር መነሻ ምንድን ነው ቢባል ጴጥሮስ፣ ማን ሰጠህ ቢባል ክርስቶስ ነው። የኛ እምነታችን ያ ነው በነገራችን ላይ። ስለዚህ ዓለም ግራ ተጋብቶ የነበረበት በነገራችን ላይ በዘመን ሂደት በሐዋርያት ዘመን ብቻ አይደለም፣ ክርስቶስ ባለበት ብቻ ሳይሆን አስቀድሞ በብሉይ ኪዳንም በሐዲስ ኪዳንም ክርስቶስ በዚህ ምድር ላይ ያለ ዓለም ግራ ተጋብቶ ነበር። እርግጠኛ ሆኖ ወልደ አብ ወልደ ማርያም በተዋህዶ ከበረ ብሎ መመስከር ዓለም ተስኖን ነበረ። መቼስ የክርስትና እምነት ለእግዚአብሔር ወልድ ሁለት ልደት አለ ብሎ ማመን ነው ባጭሩ። ምንድን ነው ቢባል ክርስትና የሐዲስ ኪዳን እኛ ክርስትና ምንድን ነው ቢባል ለእግዚአብሔር ወልድ ስንት ልደት አለው? ንገሩኝ እስኪ። ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን ነው ክርስትና ሲባል። ክርስትና እምነት ምንድን ነው ከተባለ ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን ነው። አንዱ ልደት ቅድመ ዓለም ሳይፈጠር እናት ሳታስፈልገው የአብ የባህሪ ልጅ ነው ብሎ ማመን ነው። አንዱ የማን ልጅ ነው? ወልድ የማን ልጅ ነው? ዓለም ሳይፈጠር የአብ ልጅ ነው። አብ ወለደው ስንል ደግሞ በዘመን ሂደት አይቀዳደሙም። እንዲህ አይነት ጥቅሻም ቢሆን አብና ወልድ አይቀዳደሙም። ግን የማን ልጅ ነው? የአብ ልጅ ነው። ዓለም ሳይፈጠር እናት ሳታስፈልገው ምን ሳታስፈልገው? ሊቃውንቱ ምን አሉ? ኢሐሰሰ እመ በሰማያት ወኢአ በመዲበ ምድር። የአብ ልጅ ነው ስንል ምን አላስፈልገው? እናት ሳያስፈልገው ማለት ነው። የአብ ልጅ ነው። ዲረ ዓለም ወደዚህ ምድር ዓለምን ለማዳን ከመጣ በኋላ ደግሞ የማን ልጅ ነው? የድንግል ማርያም ልጅ ነው አይደለም? ከድንግል ለመወለድ ምን አላስፈልገውም? ይመናል አባት አላስፈልገው። አባት ሳያስፈልገው የድንግል ማርያም ልጅ ነው። እናት ሳታስፈልገው የማን ልጅ ነው? ይሄንን ማመን ነው ክርስትና። እሺ ክርስትና አዲስ ኪዳን ክርስትና ምንድን ነው ከተባለ ለእግዚአብሔር ወልድ ስንት ልደት አለው? ሁለት። ዓለም ሳይፈጠር የማን ልጅ ነው? የአብ። ድህረ ዓለም የማን ልጅ ነው? ድንግል ማርያም። ከድንግል ሲወለድ ምን አላስፈልገውም? አባት። ከአብ ሲወለድ የአብ ልጅ ነው ስንል ምን አላስፈልገውም? እናት። አያችሁ፣ ይሄንን በደንብ አጥርታችሁ ማየት ያስፈልጋል። ዝም ብሎ እንደ መናፍቅ መጽሐፍ ቅዱስ ተሸክሞ በዞር ይህንን ደግሞ ትምህርት አሁን ያልኳችሁን ልደት ሁለት ልደት እንዳለው ማን መሰከረው ከተባለ ጴጥሮስ ነው የመሰከረው። የት? ቂሳርያ፣ በፊልጶስ ሀገር በቂሳርያ ማን ጠየቀ? ጌታችን ምን ብሎ ጠየቀ? 12 ሐዋርያትን ምን አላቸው? መነ ይብልጎሰብ ለወልደ እጓለ እመሕያው በሀገረ ቂሳርያ ይብለኒ ሰብእ ይብልጎሰብ። እኔን የሰው ልጅ ሰዎች ማን ይሉኛል? ወይም የሰው ልጅ ሰዎች ማን ይሉታል? የሚል ጥያቄ መድኃኔዓለም ለሐዋርያት አቀረበ። አብረው ይውላሉ ያድራሉ ከእሱ ጋር። እንደገና ቂሳርያ ሁሉም የተወለዱት እዚያው በገሊላ ባህር አጠገብ ነው። ቂሳርያ ሀገራቸው ነው። የሁሉም ሐዋርያት ሕዝቡን ያውቁታል። ምኑን ያውቁታል? ዝም ብሎ እኮ ለማጨናነቅ አይደለም የጠየቃቸው። ለማጨናነቅ ሳይሆን የጠየቃቸው ያውቁታል ሕዝቡን።
ከህብረተሰቡ ተወልደው ያደጉ ናቸው። ያን ምድር ከነሱ በላይ ጠንቅቆ የሚያውቀው የለም፣ በደንብ ያውቁታል። ክርስቶስ ደግሞ ሐዋርያትንም ህዝቡም ሳይፈጠር ያውቃቸዋል። የፈጠራቸው ራሱ ነው፣ ሰው ነው የመጣው። ለፈጠረው ሥጋ ወደዚህ ምድር ስለተገለጠ ነው። የፈጠራቸው ግን ሐሳባቸውን ማን እንደሚሉት ጥንቅቅ አድርጎ ያውቃል። የጴጥሮስ መልስ አያስፈልገው፣ እንድርያስም አያስፈልገው፣ በርቶሎሜዎስም ሌላውም አያስፈልገው። ግን የሚያጠራው ማጥራት ያለበት የጠራ እምነት ይሰጠን ዘንድ መድኃኔዓለም በጥያቄ ጀመረው ትምህርቱ። የሰማችሁኝ ነው? በምን ጀመረው? በጥያቄ ጀመረው ትምህርቱ። በጥያቄ ምን ብሎ ጠየቀ? እኔ ሰው ልጅ ሰዎች ማን ይሉኛል? በዚህ በፊልጶስ ሀገር በቂሳሪያ በራሳቸው ሀገር ማለት ነው፣ ፍልስጤም ማለት ነው፣ ቂሳሪያ ማለት ነው። የፍልስጤም ሕዝብ ማን ይለኛል? እኔ ንገሩኝ እስኪ ብሎ ጠየቃቸው ሐዋርያት። ከዚያ ምን አሉ? ግማሹ ሙሴ ይሉሃል። ማን ይሉሃል? ግማሹ ሙሴ ነው ይሉሃል። ሙሴ ማለት ከክርስቶስ ቀድሞ 1500 ዓመት ዓለም ላይ የነበረ በበትሩ ሰማይ የመሰለ ባህር የሰነጠቀ ከሰማይ መና ያወረደ ጥንጫ ለውሃ ያፈለቀ እግዚአብሔር በነገር ሁሉ የረዳው ያልተለየው ደግ ሰው ነው ሙሴ። 600 ሺህ ሕዝብ 40 ዘመን ብቻውን የመራ ላጥፋቸው ሲል እኔን አጥፋኝ እያለ ፊት ለፊት ከእግዚአብሔር ጋር ቆሞ እያማለደ ሕዝቡን የመራ በሰማይ በምድር ሕዝቡን የጠበቀ ከእግዚአብሔር ጋር ሙሴ ደግ ሰው ነውና ያ 1500 ዓመት ዓለም ላይ በሲና ምድረ በዳ ባህር የከፈለው ጥንጫው ያፈለቀው ሰማይ መና ወረደው 7 ደመና የጋረደ ያ ታምረኛ ሰው ሙሴ ሳይሆን አይቀርም አሉት። ክርስቶስን የተረዱት በሙሴ ልክ ነው። የነሱ አይምሮ ያወቀው የሙሴ ፈጣሪ ብለው ከፍ ብሎ ማደግ አልቻለም አይምሯቸው። በማን ያሰቡት? ክርስቶስን በሙሴ ልክ አስቀመጡት። ያ እንግዲህ የነሱ ግንዛቤ ነው። በአቅማቸው አስበዋል። ሙሴ ነው። ሙሴ ለምን ተጠቀሰ? 21 መሳፍንት ሲኖሩ ከሙሴ ቀጥሎ ሙሴ ጀምሮ 21 መሳፍንት በእስራኤል ተፈራርቀው የመሩ ሲኖሩ አንድ በሱ ሙሴ ተጠቀሰ። ለምን ከተባለ ድንቅ ስራ ስላለው በስራው የሚታወቀው ማን ስለሆነ ነው? ንገሩኝ። 570 ጊዜ በቀን እኮ የተነጋገረው ሙሴ ነው። ማንኛውም መስፍን እንደ ሙሴ ይሆናል? ኢያሱ አይሆን፣ ጌዲዮን አይሆን፣ ባርቅ አይሆን፣ ሶምሶን አይሆን፣ ማን ይሆናል? ማንንስ እንጠቅሳለን? እንደ ሙሴ አድርገን ራሱን ባለቤቱ ብሏል እኮ እንደ ሙሴ ያለ በምድር ላይ ሰው የለኝም ብሏል እግዚአብሔር። ለምን ከተባለ ህልም አላሚ፣ ህልም ተርጓሚ፣ ትንቢት ተናጋሪ ወደፊት ይነሳሉ አለ። ነቢያቱን ነው እያለ ያለው እግዚአብሔር በኦሪት ዘኍልቍ ምዕራፍ 12 ላይ ህልም የሚያልሙ እነ ዳንኤል፣ ህልም የሚተረጉሙ እነ ህልም አላሚ እነ ዮሴፍ አልመዋል። ህልም ተርጓሚ እነ ሙሴ፣ ሌሎችም እነ ከነ ሙሴ በኋላ እየተነሱ እነ ዳንኤል ህልም ተርጓሚ ሆነዋል፣ ህልም ተርጉመዋል። ትንቢት ተናጋሪም ይነሳሉ ብዙዎች አለ። እነኛንም እናገራቸዋለሁ አለ፣ እገልጽላቸዋለሁ በሚስጥር አለ፣ እናገራቸዋለሁ፣ ጠዋት ማታ አስተምራቸዋለሁ፣ እገለጽላቸዋለሁ አለ። ፊት ለፊት ግን የማናገረው እንደ ሙሴ ባሪያዬ የለም በምድር ላይ ያለ። ሁሉም እንደ ሙሴ አይሆንም ብሎ ዘኍልቍ 12 ማንበብ ነው። ያ ድንቅ ስራ ያለው ሰው ሙሴ ሳይሆን አይቀርም። ከሙታን ተለይቶ ከደብረ ዳሞ መቃብር ወጥቶ መጥቶ ይሆን ብለው እንደዚህ የሚያስብ የፍልስጤም ሰው አለ። ሙሴ የሚላል ቀጠሉና እንደገና መንፈቆ ሙሴ ይገሉ ከኤልያስ፣ ሌላው ህዝብ ደግሞ ግማሽ ህዝብ ኤልያስ ነው ይሉሃል። ኤልያስ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ጀምሮ እስከ 19 ያለውን ስታነቡ ብርቱ ነቢይ ይለዋል መጽሐፍ። ብርቱ ነቢይ፣ በሃይማኖቱ የማይደራደር ለአምላኩ ቀናኢ የሆነ በምድር ነገስታትና ንግስታት መኳንንትና ቀኛዝማች ግራዝማች ሁሉ እነሱ አልፎ ደግሞ የቤተ መቅደሱ አገልጋዮች 850 ነቢያትና ካህናት ምድራውያንም ፈርተው እግዚአብሔርን ሲክዱ ብቻውን የቆመ ነቢይ ነው። ማን? ኤልያስ። ሰማይ ዝናብ እንደያዘ ምድርም እንዲያታበቅል ብሎ 3 ዓመት ከ6 ወር በሰሜን እስራኤል ሰማርያ ላይ የዘጋ ነቢይ ሰማይና ምድርን አራርቆ ዓለምን አቅሙን እንዲያውቅ ያደረገ ማለት ነው። እንደገናም ከሰማይ እሳት አውርዶ ጣዖታቱና አምላኮችንም ጭምር በእሳት ያቃጠለ ከሰማይ እሳት ያወረደ ሰማይን ዝናብ እንደያዘን 3 ዓመት ከ6 ወር የዘጋ በጨርቅ እሳት ተጠቅልሎ የተወለደ ብርቱ ነቢይ ነው። በእሳት ሰረገላም የተሰወረ ብሔረ ሕያዋን ያረገ ነቢይ ነው ኤልያስ። ያ ድንቅ ነቢይ የተሰወረው የእሳት ሰረገላ መጥቆ የወሰደው እሱ ሳይሆን አይቀርም የሚሉ አሉ። ቀጠሉና እንደገና በሶስተኛ ደረጃ ኤርምያስ የሚሉ አሉ። ማን የሚሉ? ኤርምያስም የሚሉ አሉ። ኤርምያስ ደግሞ 70 ዘመን ሕዝቡን እያለቀሰ በፋርስ ባቢሎን በባዕድ አገር ጣዖት እንዳያመልኩ የጠበቀ ነቢይ ነው። ምድራዊ መልአክ ኤርምያስ። እንደውም የብሉይ ኪዳን ሊቃውንት አልቃሻው ነቢይ ነው የሚሉት ኤርምያስን ሲጠሩት።
ምን ይሉታል? አልቃሻው ነቢይ እንባ ካይኑ የማይለይ አያችሁ። ህዝቡ በደሉ ሲል ያለቅሳል፣ ህዝቡን ላጥፋቸው ሲል በመካከል ሆኖ ያለቅሳል። ለህዝቡ ያለቀሰ ከእግዚአብሔር የሚማጸን ጧት ማታ ግን ከእንባው እንባ ካይኑ የማይለየው ያ አልቃሻ ነቢይ ይሉታል። መጽሐፍ ራሱ ሲሰይሙ ምን አሉት? ሰቆቃወ ኤርምያስ። እየሰማችሁ ይሉ ምን አሉት? መጽሐፍ ራሱ ሰቆቃው ማለት ምን ማለት ነው? ለቅሶ፣ ሐዘን፣ ሙሾ ማለት ነው። አልቃሻ ማለት ነው። ይህ የኤርምያስ መጽሐፍ ሳይሆን ሰቆቃወ ኤርምያስ ማለት የኤርምያስ ለቅሶ ማለት ነው። ቀጥታ ሲተረኩ አያችሁ። ለምን እያለቀሰ ህዝቡን የመራ 70 ዘመን በቀላለሁ፣ ህዝቡ ይማረካል፣ በባዕድ ሀገር ይሄዳል፣ ጣዖት የሚመለክበት ስም የማይጠራበት ምድር እበትናቸዋለሁ ሲለው እኔማ ብሬ ሄዳለሁ እነሱ ጋር በዚያው አለው እኖራለሁ አለ። ስምህ በማይጠራበት ምድር ስምህን እጠራለሁ አለ። አያችሁ ሄዳለሁ ብሬ መከራም ካለ መከራውን ቀድሜ ከህዝቡ እቀበላለሁ ብሎ 70 ዘመን በፋርስ ባቢሎን መከራን የተቀበለ አልቃሻ ነቢይ ነው ብለው በእንባው የሚያስታርቅ ሰውና እግዚአብሔር በእውነት እንዲህ አይነት አባቶችን ይስጠን። አዎ በእንባቸው የሚያስታርቅ ሙሴ ቅድመ እግዚአብሔር ቆመ። ህድገኒ ስዮም ለሉ ህዝብ ወሰይመከ ውስተ ህዝብ ክቡድ፣ ይህን ህዝብ ላጥፋውና በሌላ ታላቅ ህዝብ ላይ ልሹምክ ሲለው እምትስዮም ለሉ ጠሴኒ ጊዜው ዘጻፍ ቀኒ መጽሐፈ ሕይወት፣ ይህን ህዝብ ከምታጠፋ እኔን ከሕይወት መጽሐፍ ፋቀኝ የሚሉ መሪዎች ናቸው አባቶቻችን። ኦሪት ዘጸአት ምዕራፍ 32 ቁጥር 1 ጀምሮ ኤርምያስም እንደዚያው ነው ያለው። ህዝቡ ጋር መከራ እቀበላለሁ፣ አብሬ እሰደዳለሁ። እኔ በኢየሩሳሌም መኖር አልፈልግም፣ ህዝቤ ተሰዶ አብሬ እሰደዳለሁ አለ። እንግዲያውስ በ70 ዘመን በዚያው ኑሩ፣ በረድኤት ግን አልለያችሁም፣ እጠብቃችኋለሁ አለ እግዚአብሔር። ሁላችን ይጠብቀን እግዚአብሔር። አዎ ጠብቆ በእምነት 70 ዘመን ሲያልቅ ወደ ሀገራቸው መለሳቸው። ያጡትን መቅደስ እንዲሰሩ የጣኑ መዓዛ ርቋቸው ነበረ። ወደ ጣኑ መዓዛ እንዲመለሱ እንደው ያለ ካህን አልተዋቸውም። በምድረ በዳ በዚያው በባዕድ ሀገር የሚገርም እሱ ነው ይሉሃል ኤርምያስ። ሌላው መጥምቁ ዮሐንስ ነው። እሱ በምድረ በዳ እናት አባቱ ሙተውበት ቶራ ጡት እያጠባች ያሳደገችው ከሰው ጋር ሳያድግ ያስተማረው መምህር ሳይኖር ወንጌል እየሰበከ በዮርዳኖስ ምድረ በዳ የተገለጠው ብለው ነገሩት። እነኚህን አበው ቅዱሳን ጠቅሰው በዚህ ልክ ህዝቡ ይረዳሃል እንደው ወመንፈቆ ሙሰና ናፈቁ ሌሎችም የተጠራጠሩ ይህ ነው ብለው መወሰን ያቃታቸው አሉ ብለው ነገሩት። ጥሩ ህዝቡ እንደዚያ የሚለው ከሆነ እንደሚለይ ከሆነ እንደሚሉት ያውቃል። ማን ያውቃል? እንደው እነሱ ሳይነግሩት እኮ እሱ ያውቃል አይደል? ግን ምንድነው አልኳችሁ? ማጥራት ይፈልጋል። የጠራ ትምህርት መድኃኔዓለም የጠራ ትምህርት የጠራ እምነት እንከን አልባ እምነት ሰጥቶና ሄደው ምንለው ለዚህ ነው። አያ እንደዚህ የማይል ያልተጣመመ ቀጥ ያለ እምነት ፊት ለፊት ልንመሰክረው ልንናገረው የሚገባ እምነት የማናፍርበት እምነት ነው ሰጥቶን ሄደው። ኦርቶዶክስ ተዋሂዶ ስንል ይህንን መነሻ አድርገን ዝም ብለን አይደለም የተቀበልነው እምነታችንን ከሰዎች ከግለሰቦች አይደለም። ከማን ነው? ቀጥታ ከመድኃኔዓለም የሰጠን እምነታችን። ለዚህ ነው እንደ ልብን በደንብ ደረትን ነፍቶ መናገር ያስፈልጋል። የምን መሸማቀቅ ነው? በደንብ ለማያውቅ ሁሉ ማሳወቅ ይገባል። ለዚህ ያንን ለማድረግ አሁን የኛ ችግራችን ቤተክርስቲያን ሁሉ ኤልያስም የሚለይ ከሆነ እናንተ እኔን ማን ትሉኛላችሁ? ጥያቄ ወደ ራሳቸው መጣ። ወደ ማን? ወደ ሐዋርያት መጣ። ምእመንም ብቻ መስበክ ሳይሆን ካህናትም ሆነን ማወቅ ይገባን። ማወቅ መረዳት ያስፈልጋል። እምነቱ ዋናው በምድር ላይ የተሰጠው ምንድነው ከተባለ የዚች ምድር ጸጋ ወንጌል ነው። ይሄን በደንብ ተረድቶ ማስረዳት ከሁላችን ይጠበቃል። ለገሌ ወገሌ የለም፣ ከላይ እስከታች መሪ ተመሪ የሚባል ነገር የለም። በዚህ ላይ በወንጌል ላይ ሁሉም ማወቅ መረዳት፣ ተረድቶ ማስረዳት፣ አውቆ ማሳወቅ ከሁላችን ይጠበቃል ማለት ነው። ስለዚህ ለህዝቡ እንደዚያ ከተጠየቀ እናንተም ጥያቄ ያስፈልጋቸዋል አለ መድኃኔዓለም። እናንተ ማን ትሉኛላችሁ? የህዝቡን ተውትና ከዚያ ምን አለ? ጴጥሮስ ፈጣኑ ተማሪ የክርስቶስ ተማሪ ጴጥሮስ ምን አለ? አዎ አንተ ውእቱ ክርስቶስ ወልድ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አያችሁ፣ ቀጥታ ጴጥሮስ የመሰከረ ይሄንን ነው። አንተ በሉ እስኪ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ማነህ? ክርስቶስ። በቃ እምነታችን ይሄ ነው። እምነታችን ከዚህ ፍንክች የሚል መጽሐፍም መምህርም ካለ ክደት የምንለው ለዚህ ነው።
በዚህ ላይ የተመሰረተ ነው እምነታችን። የእምነታችን እምብርቱ መሰረቱ ይሄ ነው። ማቴዎስ ስንት ነው ያልኳችሁ? ምዕራፉን 13 7ኛው 13 ነው ታገኙት። ቁጥር 16 ይቅርታ፣ ምዕራፍ 16 ቁጥር 13 ላይ ማቴዎስ ታገኙታላችሁ። ማቴዎስ ስንት አልኳችሁ? ምዕራፉን 16 ቁጥር ስንት አልኳችሁ? ቤታችሁ ሄዳችሁ ታገኙታላችሁ። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነው። አያችሁ፣ ለዚህ ነው ሁለት ልደት አለው ለወልድ ብሎ ማመን ያልኳችሁ። የሕያው የእግዚአብሔር ልጅ ቅድመ ዓለም የአብ የባህሪ ልጅ ነው እያለው ነው። የእግዚአብሔር ልጅ አለ፣ የማይሞት የማይለወጥ ዓለም ሳይፈጠር የነበረ አሁንም ያለው ወደፊትም የሚኖር ነው ዘላለም። ሞት በባህሪው የሌለበት ሞት ለባህሪው የማይስማማው የአብ የባህሪ ልጅ ነው ሲለው ነው የሕያው የእግዚአብሔር ልጅ ማለት ነው። ክርስቶስ የሚለው ሲተረጎም ደግሞ ቅድመ ዓለም የአብ ልጅ ወደዚህ ምድር መጥተህ ያለ አባት ከእናት የተወለድክ የማን ልጅ ማለት ነው? የድንግል ማርያም ልጅ ማለት ነው ክርስቶስ ማለት። አሁን ለባህሪ መለኮትም ለባህሪ ሥጋም የማይሰጥ ስም ባህሪ ሥጋ ባህሪ መለኮት በተዋህዶ የሚጠራበት ስም የተዋህዶ ስም ምንድነው ከተባለ ክርስቶስ ይባላል። ሚመናን እየሰማችሁኝ ነው? ምን ይባላል? በተዋህዶ የሚጠራበት ስም ማን ይባላል? በደንብ ንገሩ። ማን ይባላል? እስኪ ድገሙት። ክርስቶስ ይባላል። ለአንድ ባህሪ የማይሰጥ ስም ነው። ቅዱስ ቄርሎስ በደንብ ገልጾታል። ዓለም ሳይፈጠር ወልድ ስሙ ነው፣ ቃል ስሙ ነው አይደለም? ክርስቶስ ግን አይባልም። አያችሁ፣ ወደዚህ ምድር ከመጣ በኋላ በሥጋም ብቻ አይደለም በመለኮትም ብቻውን አይጠራም። ባህሪ መለኮትና ባህሪ ሥጋ ተዋህዶ በተዋህዶ ስንጠራው ምን እንለዋለን? ክርስቶስ ብለን እንጠራዋለን። ይህም ምስክርነት ማን ሰጠ? ቅዱስ ጴጥሮስ ነው። እሺ፣ ጴጥሮስ ሲመሰክር ማን አጸደቀው? ሃይማኖቱ ይሄ መሆኑን ማን አጸደቀው? ሐዋርያ አላጸደቀም፣ ሊያጸድቅ አይችልም። ነቢይ አላጸደቀም፣ ሊያጸድቅ አይችልም። ይህንን እምነት ያጸደቀው ማን ነው ከተባለ የጴጥሮስ ምስክርነት በክርስቶስ ጸደቀ። ስለዚህ እምነታችን የክርስቶስ ነው። ቀጥታ የተሰጠን ከክርስቶስ ነው እምነታችን። ከማን የተሰጠን? ከሰው የተሰጠን እምነት የለም። በነገራችን ላይ በዘመን ሂደት ማስተማር ትውፊትም አለ። ዶግማው ቀኖናው በትውፊት አባቶች ከአበው ወደ አበው ከአበው ወደ አበው እያለ መጥቷል። ሂደት ነው፣ የትምህርቱ ሂደት ነው። አንዱ ቅብብሎች ነው፣ በትውፊት መጥቷል። እምነቱን ግን ቀጥታ የሰጠን ለእኛ መድኃኔዓለም ነው፣ ኢየሱስ ክርስቶስ ነው። አጽድቆ ጴጥሮስ መሰከረ፣ ክርስቶስ አጸደቀ። እሱ ያጸደቀው እምነታችን በዚያ ላይ ተሰርተን እንኖራለን። በዚህ ቤት ላይ የተሰራ ነው። ቀጠልና ብፁዕ አንተ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ወይም ጴጥሮስ አንተ ብፁዕ ነህ አለው። ምንድን ነህ አለው? ብፁዕ ለመባል ይህን እምነት መረዳት ያስፈልጋል። ይህን ሳይረዱ ብፁዕ መባል አይቻልም። መረዳት ብቻ አይደለም፣ ብፁዕነት በትክክል መስክሮ በዚህ መሰረት ላይ ተሰርቶ ሌላ ትውልድ የማይሰራ ሰው ብፁዕ አይባልም። ብፁዕ አለው ጴጥሮስ፣ አንተ ብፁዕ ነህ አለው። ልዩ ነህ አለው። የተለየ ነህ አለው። አንተ ኮክ ይቀጥልና አንተ ኮክ ወደ በዛቲ ኮክ አንጻ ለቤተክርስቲያን ይሄ ዋና ቀጸ ሲወልድ ይሄ ይልጓ አንተ አለት ነህ። ቀጥሉ እስኪ አንተ በሉ እስኪ አንተ አለት ነህ፣ መሰረት ነህ። በአንተ መሰረትነትም ላይ ቤተክርስቲያኔን ምን እላታለሁ? አነጻለሁ። እሺ የገሃነም ደጆችም በሉ እስኪ የገሃነም ደጆችም አይበረታቱባትም። ዋና ቀጸ ሲወልድ ይሄ ይልጓ አይበረታቱባትም። አላይ አናቀጸ ሲኦል ብሎ በዚያ ምዕራፍ ላይ ገለጠ። በዚህኛው ነፋስና ጎርፍ ብሎ ገለጣቸው። የሲኦል ደጆች ማለት በሮች ማለት በር አይደለም። በር ሲባል እንደዚህ አይነት በር አይደለም፣ መስኮት አይደለም፣ እንጨት አይደለም፣ ብረት አይደለም። አጋንንት ማለት ነው፣ መናፍቃን ማለት ነው። አይበረታቱም። በማንኛው ቤት ላይ በክርስቶስ ቤት ላይ የክርስቶስ ቤት ማነው ከተባለ በእምነት የተመሰረቱ ምእመናን ናቸው። በጴጥሮስ ላይ የተሰራችው ቤተክርስቲያን እኔና እናንተ ነን። እየሰማችሁ ህንፃ አይደለም። ጴጥሮስ አለት ነህ በአንተ ላይ ቤተክርስቲያን ይሰራ ሲባል ጴጥሮስን ቆፍሮ በዚያ ላይ የተሰራ ድንጋይ ነው። እኔና እናንተ ነን የተሰራ ነው። በጴጥሮስ ላይ መሰረታችን ጴጥሮስ ነው። በጴጥሮስ ላይ የተሰሩ ምእመናን ናቸው። አጋንንትን ድል የሚያደርጉ በጸሎታቸው የሚያቃጥሉ አያችሁ፣ መናፍቃንን በምስጢር የሚዘጉ አፉን ቆልፎ የሚያባርሩ የጴጥሮስ ልጆች በዘመን ሂደት ይነሳሉ። በአንተ ላይ ሰርቻለሁ የሚያምኑኝ ልጆች አለ። አንተ መሰረት ነህ ማለት ወልድ ዋሕድ የሚለውን እምነቱን ጠንቅቀህ ያወቅኸው አንተ ነህ። ክርስቲያኖች ሁሉ በአንተ ትምህርት ላይ ተሰርተው ይኖራሉ ማለት ነው።
በማን ትምህርት ላይ ተሰራን? ቅዱስ ጴጥሮስ በጴጥሮስ ትምህርት ላይ። እምነታችን ከማን የተሰጠን ነው? ክርስቶስ ከመድኃኔዓለም ከኢየሱስ ክርስቶስ የተሰጠን ነው። ነፋሳት አጋንንት ናቸው። ጎርፍና ዝናብ መናፍቃን ናቸው። ወይም የገሃነም ደጆች መናፍቃን አጋንንት ናቸው። እነኚህ ሁሉ ከእምነታችን ሊያናውጡን አይችሉም። በጴጥሮስ ላይ ምን ብለናልና? ወልድ ዋህድ የሚለውን እምነታችን አውቀን ተሰርተናልና ማለት ነው። ያ ቤት ምን አላለም? ኧረ ንገሩኝ። አልወደቀም። እግዚአብሔር የማይወድቅ ቤት ያድርገን። በእምነታችን ጸንተን እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። ንስሐ እንድንገባ ሥጋው ደሙን እንድንቀበል እግዚአብሔር ይርዳን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።